ነገር ግን እላችኋለሁ ነቢይን ብቻ ሳይሆን ከነቢያትም የሚበልጠው ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም። በመወለዱ ብዙ ሰዎች ደስ ይላቸዋል ብሎ ቅዱስ ገብርኤል የተናገረውን ትንቢት ይፈጸም ዘንድ ስለ ዮሐንስ መናገር ስንጀምር ደስ ይላል። አንዳንዴ የእግዚአብሔርን ቃል እንወዳለን፣ ደስ ብሎን እንሰማለን። ከዛ ያ ቃል ቀጥታ መጥቶኛ ላይ ሲጠቁም ወይም እኛ እያደረግን ያለነው መጥፎ ነገር የሚጠቁም ሲሆን ትምህርቱ ያስጠላል። ዮሐንስን መግደል ይቻላል፣ ግን ዮሐንስ የተናገረውን እውነት መደበቅ አይቻልም። እውነት የሚናገሩ ሰዎችን ገለህ እውነትን ከአይምሮ ማጥፋት አትችልም። እንደውም ይብሳል፣ ድምጻቸው ይጨምራል። እነዚህ ሁለት ቅዱሳን ቀድመው ልጅ ቢወልዱ ኖሮ የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም። ስለ መጥምቁ ዮሐንስ መናገር በጣም ደስ ከሚሉ የወንጌል ርዕሶች መካከል አንዱ ነው። መጥምቁ ዮሐንስ በሱ ጉዳይ ያልጻፈ ያልተናገረለት ሰው የሌለ ሰው። ነቢያት ትንቢት ተናግረውለታል። ለጌታ መንገድ የሚጠርግ ብሎ ነቢየ እግዚአብሔር ኢሳያስ አስቀድሞ ስለሱ ትንቢት ተናግሯል። ከመላእክቱ ግን ቅዱስ ገብርኤል ስለ መጥምቁ ዮሐንስ ተናግሯል። አባቱ ለዘካርያስ በዕጣን መሠዊያው በስተቀኝ ቆሞ በቤተ መቅደስ ውስጥ በተገለጠበት ጊዜ እንደዚሁ ዘካርያስ ሆይ አትፍራ፣ ዮሐንስ የሚባል ልጅ ሚስት ትወልድልሃለች፣ በመወለዱ ብዙዎች ደስ ይላቸዋል ብሎ ስለ መጥምቁ ዮሐንስ ማንነት ዘርዝሮ ቅዱስ ገብርኤል ተናግሮለታል። እንደዚሁም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥምቁ ዮሐንስን ብለው ከቤታቸው የወጡ ሰዎችን ሲያነጋግር ምን ልታዩ ወጣችሁ? ነቢይን ነው ወይም ያማረ ልብስ የለበሱትን ሰዎች ነው? እንደዛ አይነት ልብስ የለበሱ ሰዎች በነገስታቱ ቤት አሉ። ነገር ግን እላችኋለሁ ነቢይን ብቻ ሳይሆን ከነቢያትም የሚበልጠው ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም ብሎ ራሱ ክርስቶስም ስለ ዮሐንስ ተናግሮለታል። ስለዚህ ሰዎች መላእክትና እግዚአብሔር ተባብረው ስለሱ የመሰከሩለት ታላቅ ሰው መጥምቁ ዮሐንስን ነገር መናገር በጣም ደስ የሚል ነው። በመወለዱ ብዙ ሰዎች ደስ ይላቸዋል ብሎ ቅዱስ ገብርኤል የተናገረውን ትንቢት ይፈጸም ዘንድ ስለ ዮሐንስ መናገር ስንጀምር ደስ ይለናል። እንግዲህ መቼስ ትንቢት መፈጸም አለበት አይደል? የዮሐንስን ነገር መናገር በጣም ደስ ይላል። በጣም የሚገርመው መጥምቁ ዮሐንስ ገና ሳይወለድ ነው ታሪኩ የጀመረው። መጥምቁ ዮሐንስ ምን አይነት ሰው ነው? መጥምቁ ዮሐንስ ምንድን ነው ብሎ ለሚጠይቀን ሰው እንዲህ ነው ብሎ ለመናገር በጣም ይከብዳል። ምክንያቱም መጥምቁ ዮሐንስ ነቢይ ነው። ስለ ክርስቶስ መምጣት አስቀድሞ የተናገረ ነቢይ ነው። ነቢይ ነው ብለን ሳንጨርስ ደግሞ ሐዋርያ ነው ዮሐንስ። እንደ ሐዋርያት ደግሞ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆ እያለ እየጠቆመ በእጁ ያስተማረ ነው። ስለዚህ ነቢይ ነው ስንለው ሐዋርያ ነው። መጥምቁ ዮሐንስ የኦሪት ካህን ነው ብለን ልናስብ እና መልሰን ደግሞ የአዲስ ኪዳኑን ሊቀ ካህናት ክርስቶስን ሲያጠምቅ እናገኘዋለን። መጥምቀ መለኮት ቅዱስ ዮሐንስ ተብሎ እንግዲህ ለክርስቶስ ክብር ሊሆነው አይደለም፣ ግን እሱን በማጥመቅ በጣም ትልቅ ክብር ያገኘ። ጥምቀት ስትመሰረት የሁላችን እንግዲህ የተጠመቅንባት ጥምቀት የተመሰረተችው በጌታ ጥምቀት ነው። ጥምቀት ሲመሰረት አገልጋይ ሆኖ የአዲስ ኪዳን ጥምቀት አስጀማሪም ሆኖ ደግሞ አብሮ ሲያገለግል እናገኘዋለን። ሰማዕትም ነው ዮሐንስ። ምክንያቱም እንደምታውቁት በመጨረሻ ላይ በሰማዕትነት ነው ያለፈው። ባህታዊም ነው፣ በበረሃ ሲጋደል የምናገኘው ነው። ሰባኪም ነው፣ ነገስታትን ሳይፈራ የሚገስጽ ነው። ብቻ ዮሐንስን እንዲህ ነው ለማለት በጣም የሚያስቸግር በጣም ትልቅ ቅዱስ ነው በመጽሐፍ ቅዱስ። ለዚህ ነው እግዚአብሔር የዘካርያስና ኤልሳቤጥን የመሳሰሉ በጣም ቅድስና ያላቸው ባልና ሚስት ልጅ ለመውለድ የለመኑት እግዚአብሔር እምቢ ብሎ የቆየው ለዛ። ዘካርያስና ኤልሳቤጥ በወጣትነታቸው ልጅ ካልሰጠህን ብለው ለምነዋል። ሊቀ ካህናት ሆነህ ልጅ የለህም ወይም መካን መውለድ አልቻልክም ማለት በጣም በዛን ዘመን የሚከብድ ነው። ምክንያቱም ሊቀ ካህናትነት የሚሸጋገረው በዘር። ስለዚህ ቀጥሎ የሚተካውን ልጅህን አለማግኘት ማለት እግዚአብሔር ተጣልቷል፣ ያ ክህነት ባንተ በኩል እንዲወርድ አልፈለገም ማለት ነው እና ብዙ ስድብ የሚያስመጣ ነገር ነውና የካህን ሚስት ሆና ኤልሳቤጥ ልጅ አለመውለዷ ልክ በስም ከሷ ጋር ተመሳሳይ የሆነችው የአሮን ሚስትም ኤልሳቤጥ ነበር ስሙ።
እሷ ልጅ ባይኖራት ማለት ነው። ስለዚህ በተለይ ለክህነት ውስጥ ላለ ሰው መካንነት በጣም ውርደት ነበር። እግዚአብሔር እዚህ ነገር ውስጥ ሁሉ እንዲያልፉ ለምን ፈለገ? ለምን ወዲያው ልጅ ሰጥቷቸው እንዲደሰቱ አላደረገም? እስኪያረጁ ጠብቆ ነው ሚስቴ ኤልሳቤጥ ዘካርያስን ሆይ ትወልድልሃለች ብሎ ገብርኤል ሊነግረው የመጣው። የዘገየው ግን ለምንድን ነው? እነዚህ ሁለት ቅዱሳን ቀድመው ልጅ ቢወልዱ ኖሮ የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም። ምክንያቱም መጥምቁ ዮሐንስ የሚወለደው ክርስቶስ ከመወለዱ ከ6 ወር በፊት ነው። ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ ነበረባቸው። ስለዚህ አንድ ልጅ አይደለም የሰጣቸው እግዚአብሔር፣ ነቢይን የሰጣቸው፣ ካህን የሰጣቸው፣ ሰማዕትን የሰጣቸው፣ ሐዋርያን የሰጣቸው፣ ሁሉ ነገር ያለው እጅግ በጣም የተቀደሰ ነው። መጥምቁ ዮሐንስ ክርስቶስን ለማገልገል ወይም ለጌታው መንገድ ለመጥረግ ከማህፀን እስኪወጣ እንኳን መታገስ አቃተው። ገና ሆድ ውስጥ ሆኖ ነው አገልግሎት የጀመረው። የጌታን መምጣት ጥርጊያውን ለማዘጋጀት የተመረጠ የጌታ መንገድ ጠራጊ ነው። ግን መንገድ ለመጥረግ እስኪወለድ አልጠበቀም። ገና ሆድ ውስጥ ሆኖ የጌታን ድምፅ ሳይሆን የእናቱን ድምፅ ሰምቶ የድንግል ማርያምን ድምፅ ሰምቶ ሳይወጣ በፊት ዘለለ። እንግዲህ ወጥቶ ቢያገለግል ቢቀበል ደስ ይለዋል። እንግዲህ እመቤታችንን ለመቀበል ዮሐንስ ሆድ ውስጥ ሆኖ ነው ገና ድምጿን የሰላምታዋን ድምፅ ሲሰማ የወጣው። ቢወጣ ይቀበላት ነበር በክብር። እናቱ እንደተደሰተች ይደሰት ነበር። ግን ገና 3 ወር ስለሚቀረው ውስጥ ሆኖ የእናቱን ሆድ በር ያንኳኳ። እንግዲህ እመቤታችንም ክብሯን ያሳያል። እኛ እንግዳ ወደ ቤታችን ሲመጣ ተነስተን ኖር ብለን እንቀበላለን። በማህፀን ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ ድንግል ማርያም ብቻ ናት። እና ሆድ ውስጥ ሆኖ መስገድ የጀመረ እንግዲህ እኛ ቆመን እኮ በወጣትነታችን አንሰግድም ለእግዚአብሔር፣ በወጣትነታችን አንዘልም አንዘምርም ለእናትና ለልጁ መምጣት። ዮሐንስ ግን ገና ሆድ ውስጥ ሆኖ ስግደት የጀመረ የተጋደለ ሰው ነው። ከዛ በኋላ ወደ በረሃ ነው የወጣው። የእናቱን የድንግል ማርያምን ድምፅ ከሰማ በኋላ አስጠላው አለ። ልክ ዓይኖቼ ማዳንህን አይተዋልና ባሪያህን አሰናብተኝ ብሎ ከዚህ ዓለም መለየት እንደተመኘው እንደ አረጋዊው ስምዖን ዮሐንስም ገና ሆድ ውስጥ ሆኖ የድንግል ማርያምን ድምፅ በሰማበት ጆሮ የዓለምን ድምፅ ሊሰማ አልፈለገምና ወደ በረሃ ዓለምን ጥሎ የመነነ የልጅነት መናኝ ነው መጥምቁ ዮሐንስ። ከዛ በኋላ አስተዳደጉ በበረሃ ነው። የሚለብሰው የግመል ፀጉር ነበረ። የሚበላው የበረሃ ማር ወይም አንበጣ ነበረ። እንደዚህ ያለ የተጋድሎ ሕይወት ነበረው። ስለዚህ ዓለም ልታጓጓው አትችልም። የሚቀይረው ልብስ ስለሌለ፣ የሚበላው የጣመ የላመ ነገር ስለሌለ እንደፈለገ እግዚአብሔርን ለማገልገል ምንም አላስቸገረው። ሕይወቱ በሙሉ የቅድስና ነበረ። ሌላው መጥምቁ ዮሐንስ በጣም ትሁት ሰው ነበረ። ራሱን ዝቅ አድርጎ የሚያይ ነበርና አንተ ክርስቶስ ነህ ወይ ወይም ይመጣል የተባልከው መሲሁ አንተ ነህ ወይ ብለው በጣም ብዙ ተከታዮች ነበሩት። የማይመጣ አልነበረም ወደ መጥምቁ ዮሐንስ። በጣም ብዙ ሰዎች ይመጡ ነበር። ወታደሮች ይመጡ ነበር። ጸሐፍት ፈሪሳውያን ይመጡ ነበር። ጸሐፍት ፈሪሳውያን አሁን በጣም ብዙ ችግር ያለባቸው ሰዎች ናቸው። በጣም ብዙ ችግር ያለባቸው ሰዎች ናቸው። ግን ክፉ ነገር እየሰሩም ወደ መጥምቁ ዮሐንስ መጥተዋል። ለዚህ ነው እናንተ የእፉኝት ልጆች ብሏቸው ነበር። ወደ ዮሐንስ ጥምቀት ሲመጡ እፉኝት ሰው ከተናደፈች በኋላ ወደ ባህር ትወረወር ነበር። ራሱ መርዙ እንዳይገላት ማለት ነው። ዘላ ውሃ ውስጥ ትገባ ነበር እና እናንተም ሰው የመናደፍ ያህል የእፉኝት ስራ እየሰራችሁ ልትጠመቁ መጣችሁ ወይ ለማለት እናንተ የእፉኝት ልጆች ብሎ ተናግሯቸዋል። ሌላው እፉኝት ስትወለድም ገላ ነው። ሩካቤ ስትፈጽምም ወንዱን ገላ ነው። ከዛ ደግሞ የተጸነሰው ጽንስ ደግሞ ሲወለድ እናቱን ገሎ ነው እና እናንተ አስቀድሞ ነቢያትን ስትገሉ ነበር። አሁን ደግሞ እንደዚሁ በጌታ ላይ የሚያደርጉት ነገር ታይቶ እፉኝት ብሎ ጠርቷቸው እና ወደሱ የማይመጣ ሰው አልነበር። ወታደሮች ይመጡ ነበር። አስተምሮ ሲጨርስ መጥምቁ ዮሐንስ ምን እናድርግ ይሉት ነበር። ለእያንዳንዳቸው እንደሚገባቸው ያስተምር ነበረ። የሚገባ ለቀራጮቹ እንዲህ አድርጉ ይላል። ወታደሮቹ ከሚያስፈልጋቸው በላይ ግፍ አትፈጽሙ በሕዝቡ ላይ ይላል። እንዲህ ያለ ለሁሉ የሚያስተምር ሰባኪ ወንጌል ነበር እና በጣም ብዙ ተከታይ ነበር መጥምቁ ዮሐንስ። የሚገርመው ዮሐንስ ክርስቶስ ነህ እስከ መባል ደረሰ። ብዙ ሰዎች መሲሁ አንተ ነህ የምትመጣው፣ ስለ አንተ ነው ወይ ትንቢት የተነገረው ሲሉት መሰከር አልካደምም፣ እኔ ክርስቶስ አይደለሁም ብያችኋለሁ ብሎ ያስጠነቅቅ ነበር። ከኔ በኋላ የሚመጣው የጫማውን ጠፍር ተጎንብሼ ልነካ የማይገባኝ እሱ በእሳት ያጠምቃቸዋል ብሎ ስለ ክርስቶስ አስቀድሞ ትንቢት ተናግሮ ነበርና ዮሐንስ ትሕትናውን ወንጌላውያን በጣም ተከፋፍለው ነው የጻፉት።
በአንድ ቦታ ተጎንብሼ ጫማውን ልፈታ የማይገባኝ ይላል። በአንድ ቦታ ጫማውን ልፈታ የማይገባኝ ይላል። በሌላው ወንጌል ደግሞ ጫማውን ልሸከም የማይገባኝ። የአንድን ሰው ጫማ ለመሸከም መጀመሪያ ሰው ማጎንበስ አለበት፣ ከዛ መፍታት አለበት፣ ከዛ መሸከም ይችላል። ስለዚህ ዮሐንስ የክርስቶስን ጫማ ልሸከም እንኳን መሸከም ልፈታ እንኳን መፍታት ላጎነብስ አይገባኝም ብሎ ራሱን በጣም በታላቅ ትሕትና ነበር የገለጸው። የሚገርመው ጫማውን ልነካ አይገባኝም ያለውን ዮሐንስን ግን እንዲያጠምቀው አደረገው ጌታ። ለጫማው አልበቃም ሲል ከራሱ በላይ እጁን ከፍ አድርጎ በአየር ላይ ከፍ አድርጎ እንዲያጠምቀው አደረገው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ለጫማው አይገባኝም ስትል ወደ ራሱ እጅህን እንድትሰድ የሚያደርግ አምላክ ነው። ለትንሽ ነገር አይገባኝም ስትል ለትልቅ ነገር የሚያጭህ የሚመርጥ አምላክ ነውና መጥምቁ ዮሐንስ እጅግ በጣም ትሑት ልቡና ስለነበረው ያንን አይቶ እግዚአብሔር ከፍ ከፍ ያደረገው ሰው ነበር። ሌላው ዮሐንስ የሚያስተምራቸው ተማሪዎች ቁጥር ስላነሰ የተደሰተ ሰባኪ እኔ ከሱ በፊትም በኋላም ያለ አይመስለኝም። አሁን በዚህ ዘመን ያለን የምናስተምር ወይም በማስተማር የምናገለግል ሰዎች የተማሪዎቻችን ቁጥር ቢያንስ በጣም ነው የሚከፋ፣ በጣም ነው የምናዝነው። ጉባኤው ቀዘቀዘ፣ ባዶ ሆነ፣ እንደውም ሰው እያለው ሁሉ ሰው የለም እንላለን እኮ አይደል? ደግሞ ሲሞላ አይናችንን መገባችሁት፣ በጣም እንዲህ ሞልቶ ህዝቡ ስናይ ሰፍተናል ምናምን ብሎ ደስ ይለዋል ሰው። መጥምቁ ዮሐንስ ተማሪዎቹ ቁጥራቸው ስላነሰ በጣም ደስ አለ። ለምን? የሆነ ሰዓት የዮሐንስ ተማሪዎች እያነሱ የጌታ ተማሪዎች እየበዙ መጡ እና እንደውም አንዳንድ የዮሐንስ ተማሪዎች ተቆረቆሩና ያ በዮርዳኖስ ማዶ ያጠመቀው እኮ ሰው እየሰበሰበ ነው አሉት። ያ ብለው ንቀው ማለት ነው ጌታ። እና እሱ ግን ምን አለ? ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። እኔ ሚዜ ነኝ አለ። እኔ ሚዜ ነኝ። ክርስቶስ ሙሽራ ነው። ምዕመናን ሙሽሮች ናቸው፣ ህዝቡ ማለት ነው። እና ሙሽራና ሙሽራይቱ ሲገናኙ ሚዜ ደስ ይለዋል እንጂ አይበሳጭም። እኔ ሚዜ ነኝ። ህዝቡን ከክርስቶስ ጋር ማገናኘት ነበር ስራዬ አብቅቷል አለ። እና ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ ደስ ይለዋል። ስለዚህ ህዝቡ የሚገቡን ለክርስቶስ ነው አለ። እንዴት ያለ አገልጋይ ነው! ህዝቡን ከክርስቶስ አገናኝቶ ዞር የሚል ማለት ነው። መንገዱን ጠርጎ ዞር የሚል። እኛ መንገድ ላይ ነው የምንደረደረው እና እኛን ራሱ ከመንገድ መጥረግ ሌላ ስራ ነው የሚሆንበት ጌታ። ህዝቡን ከእግዚአብሔር ማገናኘት ስራ ኖሮን እኛ መሃል ላይ በህዝቡና በእግዚአብሔር መሃል ሆነን እንቅፋት ልንሆን እንችላለን። ዮሐንስ ግን ጠርጎ ዞር አለ። እዛው ቤት አልሰራም መንገዱ ላይ። ለጌታ መንገድ ጠርጎ ዞር ማለት አገልግሎት። ከኛ ወደ እግዚአብሔር ዞር ትሉ ዘንድ እንለምናቸዋለን ብለው ነበር ሐዋርያት። ሰዎች ከመጠን በላይ ሲያከብሯቸው ሸሹ፣ ሮጡ ይልና ከኛ ወደ እግዚአብሔር ዙሩ አለና መጥምቁ ዮሐንስም ክርስቶስን አሳይቶ እሱ ዞር አለ። እሱ ሊልቅ እኔ ላንስ ይገባኛል አለ እና የተማሪዎቹ ቁጥር ሲያንስ ደስ ያለው ህዝቡ እሱን ማየት ትተው ወደ እግዚአብሔር አይናቸውን ሲያዞሩ ምን ነው ረሱኝ ያላለ ሰባኪ መጥምቁ ዮሐንስ ነው። ብዙ ጊዜ እግዚአብሔርን የሚሸፍን አገልጋይ መጨረሻ ላይ በመቅሰፍት ነው ዞር የሚለው። ልክ ከዚህ ከግብፅ ከደሙ ፊት ለፊት የተገኘ ማንኛውንም ነገር ይቀስፋል ነበር መልአኩ። በአዲስ ኪዳን ለኛ የፈሰሰው ደም የክርስቶስን ደም ነው። የክርስቶስን ደም የሚሸፍን አገልጋይ ከዛ ከደሙ ፊት ያገኘውን ይቀስፋል እና እሱን መደበቅ ያህል እና ራስን መግለጥ ያህል ክስረት የለም ለአንድ አገልጋይ። እና መጥምቁ ዮሐንስ የጌታ መምጣትን ሲሰማ የእሱ አገልግሎት እንዳበቃ ሰምቶ በጣም ደስ አለው። ሰዎች እግዚአብሔርን አገኙ እኔን ሊረሱኝ ነው ብሎ ማለት ነው። እና ይሄ በመጥምቁ ዮሐንስ ሕይወት በጣም የሚያስገርም ነገር ነው። ከዚህ በኋላ ዮሐንስ መምህሮ መገስጽ ዘያደሉ ለገስጽ ወይም ለፊት አይቶ ማያደላ መምህር ነበረ እና ንጉሱን ሄዶ ገሰጸው። የወንድምህን ሚስት ልታገባ አይገባህም ብሎ ገሰጸው። እንደምታውቁት በመስከረም 2 በዚህ ተግሳጹ ምክንያት እንግዲህ ከዛ በፊት ይወደው ነበረ ሄሮድስ ዮሐንስን ይወደው ነበር። ስብከቱን ይሰማ ነበር፣ ያመነታም ነበር ይላል። ያመነታ ነበር ማለት እንደው እኔ የማደርገው ነገር ልክ ይሆን አይሆን ብሎ ሁሉ በራሱ እስኪጠራጠር ድረስ የዮሐንስ ስብከት ይመስጠው ነበር። መጨረሻ ላይ ግን ዮሐንስ የወንድምን ሚስት ልታገባ አይገባም ብሎ ተግሳጽ ሲያመጣበት ጣለው። አንዳንዴ የእግዚአብሔርን ቃል እንወዳለን፣ ደስ ብሎን እንሰማለን። ከዛ ያ ቃል ቀጥታ መጥቶኛ ላይ
ሲጠቁም ወይም እኛ እያደረግን ያለነው መጥፎ ነገር የሚጠቁም ሲሆን ትምህርቱ ያስጠላናል እና ሰባኪው መጣና አበላሸው እንላለን። መጨረሻ ላይ አሁን ምን አገባው እንላለን። የምንፈልገው ልክ ይሄ እንዴት ነው ጀርባ የሚያሹ ሰዎች ደስ የሚለን ቦታ ሲያሹን ደስ ሲለንና ጎሽ እሱ ጋር ነው አው እያልን እንታሻለንና የማይሆን ቦታ ሲነኩን አይ እሱ ጋር አይደለም ያልበላንና አትከክ እንደምንለው ቃል እግዚአብሔርን ስንሰማ ደስ ብሎን እንሰማና እንመሰጥና እኛ ያረግናት ያለናትን ኃጢያት ግን ቀጥታ ሲጠቁመን ትምህርቱ የተበላሸ ይመስለናልና መጥምቁ ዮሐንስ ጥሩ ሲያስተምረው ደስ ብሎት መጨረሻ ላይ በህይወቱ ሲመጣበት ግን ቃላው እንደምታውቁት ልደቱን ሲያከብር ሄሮድስ በዘፈን ታስደስተው የነበረችው የደነሰች የጨፈረች ታስደስተው የነበረችው የሚስቱ ልጅ ያው ከሱም አትወለደው የወንድሙ ልጅ ማለት ነች ወለተ ሄሮድያዳ በዛ ዘፈን ተደስቶ ምን ላርግልሽ አላት። እስከ መንግስቴ እኩሌታ ድረስ ሰጥሻለሁ ብሎ ቃል ገባላት። እናቷን ሄዳ ማከረች። እናቷ ሄሮድያዳ ምን የመንግስቱ ግማሽ ምን ያረግልሻል? ዮሐንስ እኮ እንቅፋት ሆነ እንጂ እኔን ቢያገባኝ እኮ ሙሉ መንግስቱ የኛ ነው የሚሆነው። የዮሐንስን ራስ ጠይቂው አለቻት። መታ ጠየቀች። እንግዲህ አንዳንድ ልጆች የወላጆች ያላለቀ ዕቅድ ማስፈጸሚያ ይሆናሉ። እንዲህ አለን አሁን የወላጆች ሆነን ልጆቻችን ላይ የኛን ምኞት በልጆቻችን ምንፈጽም አለን። ይሄ ችግር ነው። እኔ እንዲህ ነበር መሆን የምፈልገው ሳይሳካ ቀረ፣ በልጄ ግን አሳካዋለሁ ብለው ልጆቻቸው ላይ የሚያሳኩ አሉ። ጥሩ ነገርም ግን መጥፎም ነገርም አንዳንድ እና በልጆቻቸው ኃጢአት የሚሰሩ አሉ። ልጆቻቸውን ተጠቅመው እና እቺ ሴት ልጇን ተጠቅማ መጥምቁ ዮሐንስን ያህል ጻድቅ ለማስገደል ወሰነች። ሄሮድስ አዘነ። አንዴም ይያለው አለ ቅዱስ ያሬድ ታላቁን ነቢይ ዮሐንስን ከሚያስገድል መሐላውን ቢያፈርስ ይሻለው ነበር ይላል። ምያለው ስለዚህ ላስገድል አይባልም። አንዳንዴ ትልቁን ሕግ ላለመጣስ ስትል ትንሹን ሕግ ትጥሳለህ እኮ ምሎ ማፍረስ ኃጢአት ነው። የማልከውን መጣስ ኃጢአት ነው። ቃል የገባውን መጣስ ኃጢአት ነው። ግን ደግሞ ጻድቁን መግደል የበለጠ ኃጢአት ነው። ስለዚህ ትልቁን ኃጢአት ላለመስራት ብለህ ትንሹን ነገር ብትጥስ ምንም አይደለም። ለምሳሌ እዚህ በመጽሐፈ ኢያሱ ላይ የምናገኘው ራኬብ የምትባል ሴት ወይም ረዓብ የምንላት ሴት በቤቷ ሰዎች አስጠለለች። ሊገሏቸው መጡ። ሰላዮች ናቸው፣ የእስራኤል ሰላዮች ወታደሮች መጥተው አይተሻለሁ ያሏት። አዎ አይቻለሁ፣ ገብተው ነበር ግን ወጡ አለች። አልወጡም፣ እዛው ቤት ነው ያሉት። ግን አይ እውነት ልናገር ብላ እነዛን ሰዎች ከማስገደል በቀላሉ ብታልፈው ይሻል ነበር። ውሸት ላለመናገር ብዬ ነው ያስገደልኳቸው ብትል ማንም አይሰማትም። ለምን? ለትልቁ ኃጢአት ላለመስራት ስትል ትንሹን የምትሰራባቸው አጋጣሚዎች አሉና ሄሮድስም የማልኩትን ሳልፈጽም ከምቀር ብሎ አብይ ነብይ የተባለውን ታላቁን ነብይ መጥምቁ ዮሐንስን ከሚያስገድል የማለውን ቢጥስ ይሻለው ነበር ይላል ቅዱስ ያሬድና መጥምቁ ዮሐንስን አስገደለው። ዮሐንስን አስገደለው እንጂ ዮሐንስ ግን ከህሊናው ሊጠፋ አልቻለም። የሚገርማችሁ ሄሮድስ እንደ እብድ ነው ያደረገው። ዮሐንስ ከሞተ በኋላ 10 ጊዜ የጌታን ስብከት ዝና ሲሰማ ዮሐንስ መጣ ከሞት ተነስቶ እያለ ይደነግጥ ነበር። እንዴት አይነት ሰባኪ ነው ዮሐንስ! ቆሞ የማይሰማ ሰባኪ ባለበት ዘመን፣ ቆመን ተናግረን በማንሰማበት ዘመን እሱ ሞቶ ይሰብካል። ሞቶ መጣብኝ ዮሐንስ እያለ ይፈራ ነበር። ለምን? ዮሐንስን መግደል ይቻላል፣ ግን ዮሐንስ የተናገረውን እውነት መደበቅ አይቻልም። እውነት የሚናገሩ ሰዎችን ገለህ እውነትን ከአይምሮ ማጥፋት አትችልም። እንደውም ይብሳል፣ ድምጻቸው ይጨምራል። ቃየል መች ድምጹ ተሰምቶ ያውቃል? ሲሞት ግን ድምጹ ከእግዚአብሔር ተሰማ፣ የደሙ ድምጽ ይላል። ስለዚህ ቆመው የማይናገሩ ሰዎች ደማቸው ሲፈስ ደማቸው ከነሱ በላይ ይናገራል፣ ይከሳል። ወንድሙን ከሰሰ የቃየል ደም። የመጥምቁ ዮሐንስ ድምጽ ደግሞ ቆሞ ከሰበከው በላይ ሄሮድስን የረበሸው ከሞተ በኋላ ነው። እና መጥምቁ ዮሐንስ ሰማዕት ሆነ። እዚህ ምድር ላይ ለጌታ ለክርስቶስ መንገድ ጠርጎ ነበር አይደል? በሰማይ ደግሞ ለጌታ መንገድ ለክርስቶስ መንገድ ጠርጓል። ወደ ሲኦል ቀድሞ ገባ። ያው በብሉይ ኪዳን ጻድቅሙን አጥሙን የምትገባው ሲኦል አይደል? ሲኦል ወርዶ ይላል ቅዱስ አቡሊዲስ ሂፖሎተስ ኦፍ ሮም ወይም የሮሙ አቡሊዲስ የምንለው አባት በጻፈው ድርሳኑ ላይ ቀድሞ ሄዷል ለጌታ መንገድ ሊጠርግ። ስለዚህ እስር ቤት እያለ የተናገረው ቃል ነበረ። ደቀ መዛሙርቱ ሲሰሙ ሲመጡ ሊጠይቁት ምን አላቸው? ወደ ክርስቶስ ሄዳችሁ የምትመጣው አንተ ነህ ወይስ ሌላ እንጠብቅ በሉታል።
ይህንን ያለው ዮሐንስ ክርስቶስ መሆኑን ሳያቀርቶ አይደለም፣ በደንብ አውቆት መስክሮለታል። የእግዚአብሔር በግ ብሎታል። ለምን ጠየቀ? አንደኛ ደቀ መዛሙርቱ በደንብ የጌታን ማንነት ስላላወቁ ልባቸው ላይ ያለውን ጥርጣሬ ተረድቶ የእነሱን ጥያቄ የራሱ አድርጎ ሂዱና እንዲህ ብላችሁ ጠይቁ አላቸው። ልክ እናት ለልጇ የሆነ ነገር እንዲረዳ ስትፈልግ ሂድና አባትን እስቲ እንዲህ ብለህ ጠይቀው እንደምትለው ተማሪዎቹን ወደ ጌታ ላካቸው። ሁለተኛው ግን ይህ ቃል በትክክል የተፈጸመው ስለ ሲኦል ነው። የምትመጣው አንተ ነህ ወይስ ሌላ እንጠብቅ? ማለት አሁን እኔ ሰማዕት ሆኜ እሞታለሁ፣ ወደ ሲኦል ወርዳለሁ፣ በዚያ መተህ ትታደገናለህ ወይ? የምትመጣው አንተ ነህ ወይ ብሎ ስለ ሲኦል እየተናገረ ነበርና ዮሐንስ በምድር ላይ ጌታ ይመጣል ብሎ እንደሰበከ በሲኦልም ጸያሄ ፍኖት ሆኖ ወደ ሲኦል ወርዶ መንገድ የጠረገን ነው። እንግዲህ ያስቡት፣ በማህፀን ጀምሮ በሲኦል የጨረሰ ዮሐንስ መቼም አያርፍ። እስር ቤት ሲገባም ይመሰክራል፣ ሲኦልም ሲወርድ ስለ ጌታ ይመሰክራልና በጣም ትልቅ ቅዱስ፣ በጣም ትልቅ ሰማዕት ነው። መጥምቁ ዮሐንስን በዚህ ምክንያት ቤተክርስቲያናችን ከፍ ታደርገዋለች። ክርስቶስ ፀሐይ ነው፣ ዮሐንስ ጨረቃ ነው። ጨረቃ በጨለማ እንዲያበራ በጨለማው ብሉይ ኪዳን ለጥቂት ጊዜ ያበራ በብርሃኑ በጥቂት ዘመን ደስ ይላችኋል የተባለለት መብራት ነበር ለክርስቶስ። በሱ ብርሃንነት ደስ ብሎን በኋላ እውነተኛው ብርሃን ክርስቶስ ሲመጣ ፀሐይ ሲወጣ ጨረቃ መንገድ እንደምለቅ ክርስቶስ ሲመጣ ለጌታው መንገድ ለቆ የሄደ ነበረ። ዮሐንስ ከልደቱ ከጽንሰቱ እስከ እረፍቱ ድረስ ቤተክርስቲያናችን ከፍ አድርጋ የምታከብረው ታላቅ ጻድቅ ነው። ከመጥምቁ ዮሐንስ በረከት ረድኤት ያሳድር። Thank you.